ታስጠላ። አንቺ ሰው ናት ታናጅ። ምን ማለት ነው? ሁሌ እንደዛ አይነት ቀልድ መቀለድ አቁሚ። ሲጀምር የምን ቀልድ ነው? እኔ የምቀልድበት ጊዜ የለኝም ሲጀመርም። እዚህ ቤት ውስጥ ምንድን ነው የጎደለው ነገር? እዚህ ቤት ምንድን ነው? እኔ ከማንም ጋር መጨቃጨቅ አልፈልግም። የጨቀጨቀሽ ሰው ማን ነው? እዚህ ጋር በቃ መኖር አልፈልግም አልኩ አይደል? እዚህ ቤት መኖር አልፈልግም መናገር ማለት ነው። በመጀመሪያ ደረጃ ማለት ነው ሪዝኔብል ሆኜ ምክንያታዊ ስትሆኝ ነው የምረዳት። ከዛ ውጭ ያለ ምንም ምክንያት ከመሬት ተነስተሽ ናቲ ሁሉ መለፈፍ አለብኝ። ጭራሽ ደግሞ ሻንጣሽ ምናምን ይላለው ትያለሽ እንዴ? ምን አይነት ማለት ነው? ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ማለት ነው በሚገርም ማለት ነው ፕራንክ ነው የመጣሁት። ምክንያቱም ናቲ ከወንድሙ ጋር ተባብሮ የሰሩኝን ስራ አይታችኋል። ቤት ድረስ ፖሊስ መጣ ምናምን ናቲ ሊወስድ ተብሎ በጣም ነበር ደንግጬ የነበረው። ሰውነቴ እንዲህ ነበር ሲብረከረክ የነበረው ማለት ነው። ዛሬ ማለት ናቲን በደንብ አድርጌ እሰራለታለሁ። አንዳንድ ልጆች ደግሞ እንዴት አታውቂውም ወንድሙ ትላለች። አላውቀውም፣ የአክስቱ ልጅ ነው ማለት አዲስ አበባ ውስጥ ቢኖርም ለስራ ሌላ ቦታ ስለሚሄድ ተገናኝተን አናውቅም። ማርያም በስልክም በአካልም አይቼውም ማለት እና እንደዛ ነበር። ዛሬ ግን ናቲን ማለት ነው እንዴት እንደምሰራለት አሳያችኋለሁ። ምንድነው የማደርገው መሰላችሁ? እዚህ ጋር ቆይ አባዬ ብረቴን አዘጋጅቼ ነው የመጣሁት። ይኸው እዚህ ጋር ዳይፐር አለ፣ እዚህ ጋር ደግሞ የባባ ልብሶች አሉ ቶሎ ቶሎ መቀየራቸው ዳይፐር ምናምን ስለሚይዝበት እዚህ ጋር በትልቁ ይኸው ሻንጣ አዘጋጅቻለሁ። በቃ ዛሬ እዚህ ቤት መቀመጥ አልፈልግም። ወይ ሌላ ቤት ተከራይ። አሁን ላይ ቤት በጣም ውድ ሆኗል። በዛይ ደግሞ የ3 ወር ምናምን ስለከፈልነ ገና ነን። 1 ወር ከምናምን አለ ገና ቤቱ ማለት ነው። ማለት ያልኖርንበት ቀድመን የተከፈለበት ቤት ስለሆነ ማለት ነው። እና በቃ ከዚህ ቤት በጭራሽ አልቀመጥም ምናምን እለዋለሁ። አልቀመጥም ቤት አስተካክለ እስክትወስደኝ ድረስ እኔ ዘመዶቼ ጋር ሄዳለሁ ምናምን እለዋለሁ። ፍላገር ሳይሆን እዚሁ አዲስ አበባ ቤተሰቦች ስላሉኝ ስለሚያውቅ እሱ እሄዳለሁ ልጄን ይዤ ምናምን እለዋለሁ። አቤት ዛሬ እንዴት እንደምሰራለት በደንብ አድርጌ ነው እሰራለታለሁ። ብቻ ጠብቁ። ስለዚህ ምንድነው የማደርገው መሰላችሁ? እሱ የለም ማርያምን የለም፣ የሆነ የሚያስተካክለው ነገር አለ መሰለኝ የለም። ብቻ ደውለትና ደውዬ የት ነው ቶሎና ቶሎ ምናምን ነው የምለው። ምክንያቱም እንዴት በቃ እንቅልፍም አልያዘኝም። ስንገበገብ ነው ያሳደሩኝ። የዛን ሰዓት የሰሩልኝ ስራ ማለት ነው። አላቀውም አያቀኝም። ሳያቀኝ እንደዛ አይነት ስራ መስራት በጣም ከባድ ነው። ስለዚህ አሁን ምንድነው ደውለትና መጀመሪያ ከዛ ባባን እያለበስኩ ምናምን እጠብቀዋለሁ። ካሜራ ምናምን አስተካክዬ ባባን እያለበስኩ ነው የምጠብቀው። ከዛ ቀውጥ አድርጌ አለ ጭራሽ እዚህ ቤት አልቀመጥም ሄዳለሁ ምናምን ነው የምለው። ሻንጣ ይኸው እዚህ ጋር ተዘጋጅቶልኛል። የባባ ልብሶች ዳይፐር ሁሉ አልቀረም ማለት ነው። ይኸው አዘጋጅቻለሁ። ባባን እያለበስኩ ምናምን እጠብቀዋለሁ ካሜራ አስተካክዬ ማለት ነው። ባይ ይመቻችሁ ውዶች። እንግዲህ የተለመደው እኔ ብዙ ጊዜ ዛሬ ደግሞ በደንብ እንትን ነው የሚለው ማለት አይነቃም። እንደዚህ አይነት ነገር ደንግጦ ስለሚደነግጥም ካሜራ ምናምን ይኖራል ብሎ ስለማያስብ ስለዚህ ያው እንደተለመደው ምንድነው የማደርገው ኪችን ጥብቅ አድርጌ ማለት ነው በጥብቅ ነው የማደርገው። እሱ ሲመጣ እንደዚህ አድርጌ ከዛ ቅድሚያ ማለት ነው እደውልለታለሁ። ከደወልኩለት በኋላ ምንድነው የማደርገው የት ነህ ቶሎና ቶሎ ምናምን እለዋለሁ። ልክ ሰው ጋር እንደተጣላሁ ምናምን አድርጌ ነው በቃ ሰዎች ጋር እንደተጣላሁ ምናምን አድርጌ ነው የምናገረው። ይኸው እዛ በቃ እንደዚህ አድርጌ ብዙ ጊዜ ብዙ ልብስ የሚይዘው ይሄ ነው ሻንጣ ስለሆነ እዚህ አድርጌ እዚህ ጋር ደግሞ ይኖራል። ልጅ ራሱ ተገረመ። መቤቴ ዳድገን ደውል አይቶ ያቅም ይሄ ልብስ ራሱ ደወለ። ያይ ስልኳ ብዙም ሰማትሰማ ሄላ የት ነው ያለው? በቃ ፈጠን ብለና ቶሎ እየጠበቅኩ ነው። እሺ ለእናንተ ከመናገር በፊት ቀድሜ ደውዬለት ስለነበር ማለት ነው። እሺ ቆይ እሺማ ውዶች ልጃችሁ ስታለብሱ ማለት ልብስ ስቀይሩለት በቃ ብቻ የሚረብሹት ለምንድን ነው እስኪ ንገሩኝ። የኔ ልጅ ብቻ ነው ወይስ እናንተም ነው? ቆይ ጠብቀኝ አንዴ። ምን አይነት ወይስ አታውቅም ሻንጣ? ወይ ምንድነው? ለምን የተዘጋጀው ይሄ ነገር? አባዬ የኔ ቆንጆ ይሄ ምንድነው? የት ልጅ ነው? የሆነ ቦታ ሄዳለሁ። የት? በቃ የሆነ ቦታ ሄዳለሁ። የት? በቃ እኔ እዚህ ቤት መዋልም ማደርም አልፈልግም። ልሄድ ነው በቃ ወደ ዘመዶቼ። ኧረ እባክሽ። አባዬ ምን ለማለት ፈልገሽ ነው? ባጭው ኧረ ፍሪጅ ልጅ ልቀቀው። በእናትሽ ተሰታል። አልገባኝም። ምን ለማለት ፈልገሽ ነው? በቃ እኔ እዚህ ቤት መዋልም ማደርም አልፈልግም።
ውድ ይሄ ነገር ቀልድ ነው። በይ ማርያም፣ የምን ቀልድ ነው? ያማ እንደ ልጁ እና ታዲያ ሻንጣ አዘጋጅተሽ ልጁንም እንደዚህ የት ልትሄጂ ነው? የት እንደሄድ ምን የሚመለከት ነገር የለም። እዚህ ቤት መዋል ማደርም አልፈልግም አልኩህ። ምን ጎደለ? ምንድን ነው ያጠፋሁት? ምንድን ነው የጎደልኩብሽ? አላቅልህም ብቻ ናት። እየሰማኸኝ ነው? መዋል ማደርም አልፈልግም። ተናገር። መዋል ማደርም አልፈልግም። ቆይ አልገባኝም። የተፈጠረው ነገር ምንድን ነው? ወይስ የጎደለው ነገር ምንድን ነው? እዚህ ቤት አልኖርም ማለት ምን ማለት ነው? አልገባኝም። በቃ አልኖርም እዚህ ቤት ጭራሽ በቃ መኖር አልፈልግም። ከፈለክ እስከዛ ድረስ እኔ ዘመዶች ጋር እጠብቃለሁ። ቤትን ማስተካከል ትችላለህ። ቤትን ማስተካከል ትችላለህ? አዎ ቤትን አስተካክለህ የተሻለ ቤት ወይም ደግሞ አላቅም ብቻ እዚህ ግቢ መዋል ማደርም አልፈልግም። ምንድን ነው የተፈጠረው? በመጀመሪያ ደረጃ አስረጅ። ምክንያታዊ ሁኚ። ጠርቻለሁ። አቦስና ሳታርጊ ልጁ እኔ ጋር ነው ለጊዜው። በቃ ሂጂ፣ የፈለግሽ ጥንቅር በይ ከፈለግሽ። አንቺ ስነ ስርዓት አድርጊ። ቁጭ በይ እንደውም ቁጭ በይ አንቺ ቁጭ በይ። ሲጀመር ለአንቺ መብት የሰጠሽ ማነው? ሲጀመር ቁጭ በይ አንቺ። ቁጭ በይ አልኩሽ እኮ። ስታስጠላ አንቺ ሰውን አታናጅ ማለት ቀልድ ነው የምትቀልጂው። ሲጀመር እንዴ በዚህ ሰዓት ዝም ብለሽ ከመሬት ተነስተሽ ይሄዳል። አበዛሽው በጣም አሁንስ እግዚአብሔር በጣም ሁሌ ጭቅጭቅ ሁሌ እንትን አይሰለችሽም? እንደች ናት ያማል። በቃ አርፈሽ ቁጭ በይ አልኩሽ አይደል እንዴ? ከዚህ ውጭ አመል የተለውጫለሽ። ቁጭ በይ አልኩሽ። እናቴ ቁጭ በይ ዛሬ እጄ ደስ ናቲ እኔ የለኝም ብር አታስቆጥርብኝ። ራይ ጥርቻለሁ። እናቱ አርፈሽ ቁጭ በይ አልኩሽ። አባዬ እኔ ልጅ ና አንተ አርፈሽ ቁጭ በይ አልኩሽ እኮ ያማታል እንዴ? ቁጭ በይ አራሽ ከካ አበዘሽ ይደራል። ምን ማለት ነው? የዘመናት ሁሌ እንደዛ አይነት ቀልድ መቀለድ አቁሚ። ሲጀመር የምን ቀልድ ነው? እኔ የምቀልድበት ጊዜ የለኝም ሲጀመርም። ከዚህ ቤት ውስጥ ምንድን ነው የጎደለው ነገር? ልጄን አምጣ። ዝም ብለህ ወሬ አታብዛ። አንቺ ስንት ነገር ያልኩሽ እኮ ቁጭ በይ አልኩሽ እኮ ቁጭ በይ። መቀመጥ አልፈልግም። ዛሬ በዛ ጭራሽ ነው እዚህ ቤት መቀመጥ አልፈልግም። በቃ ለምን ከፈለግሽ ሲውል አትሄጂም። ከዚህ ቤት አትወጪም። ቆለፌብሽ ነው ሻንጣ አስተካከለሽ ለምን ደወልሽልኝ? ሲጀመር ወጥተሽ እንዳለ በዚያው አትሄጂም ነበር እንዴ? ለምን ነው ደወልሽልኝ? ማለት ነው። እንደዚህ አይነት ቀልድ አቁሚ። እኔ ከዚህ በኋላ ያንቺ ቀልድ በጣም ሰልችቶኝ እንዳል እንደዚህ ማዳፍንሽ። ቁልፍ ለምን አስቀምጫለሁ? ሊሄድ ነው። ዝም በይ አንቺ። በቃ አሁን አመሬን አትለውጭ። ሲጀመር አንቺ ምን ሆኖብሽ ነው እዚህ ቤት? ምንድነው? እኔ ከማንም ጋር መጨቃጨቅ አልፈልግም። የጨቃጨቀሽ ሰው ማን ነው? እዚህ ጋር በቃ መኖር አልፈልግም አልኩ አይደል? እዚህ ቤት መኖር አልፈልግም መናገር ማለት ነው። በመጀመሪያ ደረጃ ማለት ነው ኦሪጂናል ሁኚ። ምክንያታዊ ስትሆኝ ነው የምረዳሽ። ከዛ ውጭ ያለምንም ምክንያት ከመሬት ተነስተሽ ናቲ ሁሉ መለፈፍ አለብኝ። ጭራሽ ደግሞ ሻንጣ አስተካከለሽ ምናምን ይላለው ትያለሽ እንዴ? ምን አይነት ዋላት ነው? አንተ ልጅን ብቻ አንቺ ስነ ስርዓት አድርጊ አልኩሽ እኮ። ዛሬ የምሬን ነው። ጀት አስችዋለሽ። በቃ የለም ዛሬ የትም አትሄጂም። አርፈሽ ቁጭ በይ። ማውራት ያለብን ነገርና ችግር ካለ ታወሪኛለሽ። አለቀ። የጎደለ ነገር ካለ ማለት ልጁ በቃ ቤትን አስተካክል ምን ትችላለህ? ቤትን አስተካክልና መተመሰጥ ትችላለህ እንዳለ። እኔ ዛሬ ግን ትዕግስት ያልቋል። ቁጭ በይ ቁጭ በይ ብዬሻለሁ። እኔ ዛሬ ከዚህ በላይ ትታየኛለሽ። እኔ ከዚህ በላይ ትታየኛለሽ አልኩሽ እኮ። እኔ የምሬን ነው። ገና ሲገባ አካባቢ ሼ ነው ሻንጣ አስተካክለሽ መጣብሽ። እኔ ትቀልጃለሽ። ሲጀመር ህይወት እኮ ቀልድ አይደለም። የሆነ አለ አይደለም ትንሽዬ ምክንያት እንኳን ሳይኖርሽ ማለት ነው ብድግ ብለሽ ውሳኔዎች መወሰን። እኔ እኮ እያልኩት ቤቱን አስተካክልና ነው የምልህ። ቤት አስተካክል። እኔ እዚህ ቤት መኖር አልፈልግም። ትናፈጣለሽ ነው ይፍታ። እኔ እዚህ መቀመጥ አልፈልግም። በርቦሳ እሱን ሰዓት በቃ ዝም በይ። አሁን ድምፅሽን መስማት አልፈልግም። እና ሳልናገር ዝም ብዬ ወጥቼ መሄድ ነበር። እስካሁን ድረስ ዝም ብዬ ነው ታግሼ ዝም እያልኩሽ ያለሁት። በጣም ብዙ ነገር እያልኩሽ ብዙ የሆነ ጥያቄ ጠይቅሽ። አይዞህ አያባይ እኔ እያለሁ አንቺ ከመሬት ተነስተሽ ደግሞ ካለኩት ያለሽ እንደ ሻንጣ አስተካክልሽ። ይሄ ልጅ የት ነው የምትሄጂው? መጀመሪያ ዘመዶች ነፍ ዘመድ እንደኔ ታውቃለህ አይደል? ዘመድ ነው የምትሄጂው? ዘመድ ጋር እርግጠኛ ነኝ። ዘመድ ጋር አይመስለኝም እንደዚህ የታወጣት ዘመድ ጋር እና ታዲያ ምን ትፈልጋለህ? እኔ እኮ ናትዬ ቤቱን አስተካክልና ቤት ቀይርና እሺ እመጣለሁ ያልኩት። ቤቱ ካልተመቸሽ የቤቱ ችግር ካለ ገባሻ? የቤቱ ችግር ካለ በጊዜ ሁኔታ የችግሩ ይፈታል እንጂ ከመሬት ተነስቶ ሻንጣ ተጠቅልሎ አይወጣም። ሻንጣ ተጠቅልሎ አይወጣም። አለቀ። ብዬሽ ልንገር ጋር ይጀምሮኛል።
እኔ ውዴ ዛሬ እስካሁን ታግሸሻለሁ። እስካሁን ድረስ እኔ ዝም ብዬ በትዕግስት ነው ያወራሁሽ ያለሁት። ከዚህ በላይ ግን መታገስ አልችልም። ታግሻለሁ። ምን አይነት ደንቁርና ነው? ጨመለቃለሽ ጨመለቃ። ሁለተኛ እንደዚህ ማለት ወይ በልጅ ፊት በልጁ ፊት እንደዚህ አይነት ጸባይ አታስላታ አትለውጭ። የኔ ብለት ያለው ላይ አራታት ሆነ ምሳሌ ነው ያለው ለምትለው ታጠባው ነው ታበላ ነገርሽ ሌላ ነገር ታወሪያለሽ እንዴ? ደግሞ ወደ ልጅን ይዘው ቁጭ አልሽ ነው ይላል። አንቺ አርፈሽ ቁጭ በይ በቃ። ከቤት አትወጪም አልኩሽ። ለምን ከቤት ከዚህ በኋላ እንደማትወጪ ነገርኩሽ አይደል? ለምን አንቺ ደግሞ ስለፈለፈኝ የፈለግሽ ዝለሽ ምንም ታመጭ መጣ። አረ ተርቻለ ቦናት እየቆጠረ ነው። ያንቺ ራይድ ይቁጠራ ከፈለገ ታዲያ እኔ ጭራሽ ሳላቅ ደግሞ ከመጣሽ ሄዳለሁ ያለሽ እንዴ? የት እኔ ደህና ቤት አተከራይም ነበር ከመጀመሪያው። የት እንደምትሄጂ ምን አውቃለሁ? ሲጀመር እንዴት ነው አንቺ እንደዚህ አይነት ወሬ የምታወሪው? እንዴ አንዳንዴማ እኮ ማለት ነው ቤትሽ ያለን ሰው እንደ ሰው ቆጥረሽ ስነ ስርዓት ማውራት አለብሽ። ችግርሽንም እንኳን ምክንያትሽ ሳታወሪ ከመሬት ተነስተሽ መሄድ ማለት እሄዳለሁ ብሎ ማሰብ ማለት ከዚህ በኋላ ከኔ ጋር የበለጠ ምትታዩ። እኔ ዛሬ የበለጠ ሌላ ችግር ትፈጥሪያለሽ። ከዚህ በኋላ ችግር ካለሽ ችግርሽን ቁጭ ብለሽ አውሪ በሰላማዊ መንገድ። አለበለዚያ ግን ጸብ ነው የሚፈጠረው። እኔ እዚህ አዳፍንሻለሁ። ጫፍሽ ነካኝ አይገርምም? በቃ ጫፍሽ እንዳይነካ ከተፈለገ አርፈሽ ቁጭ በያት። ዝም እንኳን መታኔ ላይ ረፍ ያላችሁን ያችን ቦታ ራሱ እሷን ማባረር ሁሉ አትችልም። አንቺ እዚህ ጋር ብትጮይ የሚደርስልሽ ማንም ሰው የለም። እዚህ ከጩኸት ውጭ ሌላ የምታመጪው ነገር እንደነገርኩሽ በቃ አለቀ። እኔ ስለማከብርሽና ስለምወድሽ ነው ሁሉንም ጸጥ ብዬ እያሳለፍኩት ያለሁት። ሁሉንም ነገር ተሸክሜ እየኖርኩት ያለው ለዛ ነው። ግን ከበዛ ግን ማለት ነው ሌላ ችግር ነው የምፈጥር ብዬሻለሁ። እኔ ለቤቴ ትልቅ ክብር ነው ያለኝ። አንቺ ግን ቤትሽን የቤትሽ ክብር የሚባል ነገር የለሽ ሲጀመር። እንዴ ሰው እንዴት ከመሬት ተነስቶ ምንም ነገር ሳይጎደል ምንድን ነው የጎደለብሽ ቤት ውስጥ? በቃ እዚህ ቤት ምናምን አልፈልግም። እኔ ምንድን ነው ችግርሽ? ከማንም ጋር መጨቃጨቅ ማለት ማን የጨቀጨቀሽ? አስረጅ ስትበይ ምክንያት መልስ የለሽ። በቃ እዚህ ቤት መኖር እንደማልፈልግ እሺ ጊዜ ደጋግሜ ነገርኩህ አይደል? ሰው ዋን ብሎ ሌላ ችግር ይፈጥራል። አንድ ልጅን ስጠኝና ልሂድበት። ስጠኝ ቁልፉን። እሺ ልጅህን ያዝ ከፈለክም። እናቱ ከዚህ በኋላ የመለታት ሱስ የለብኝም። አባዬ እኔ ቆንጆ ና አምጣ ልጅህን። እሺ ለማ ተነስም ና የኔ ወርቅ አምጣ ልጅህን። እሺ እየሰማኸኝ ነው? ቁልፉን ስጠኝ። እሺ አሁን ልጁን ከሰጠኝ ቁልፉን አምጣ በእናትህ። በሩ እንዴት አስገነጥለኝ ናቲ። አንቺ ምን አቅም ኖሮሽ ነበር የምትገነጥይው? ምን ማለት ነው? ከመሬት ተነስተሽ ደግሞ ሌላ ነገር ታወሪያለሽ እንዴ? እና በሩን ገነጥልሃል። ቢሹ ይፈይጅን እንጂ የሰው በር እንዳታስገነጥለኝ። ስጠኝ ቁልፉን። ዝም በይ በእናትህ። እሺ ምንድን ነው የምትለኝ ናቲ? እየተናገርኩ እኮ ነው ያለሁት። መልስልኝ። ስልክ ጋር ትታገል። አንቺ ነገርኩሽ እኮ ችግርሽን አስረጅ ስትባይ ምንም ምክንያት የለሽም። በቃ ችግሬ እኔ እዚህ ቤት መዋልም ማደርም አልፈልግም። አይገባህም? ጭንቅላት የለህም? የለኝም። ለምን? አንቺ ለምታወሪው መልስ የለኝም። ምን ቁልፉን ስጠኝ። ዝም ብለህ አምጣ እንጂ ቁጭ እኔ ዝም ብዬ ወጥቼ መሄድ ነበረብኝ ሳልናገር። ውጭና እንደወጣሽ ትቀሪያለሽ። በዛው እና ልቅራ ባልሽ ቢሆን በእንደዚህ አይነት መንገድ ነው እንዴ? ሳታናግሪ ሳታማክሪ እንደዛ ነው የፈለኩት። አዳፍንሻለሁ። ዝም በይ አንተ። እሺ ቁልፉን ስጠኝ። አንቺ ዝም በይ በቃ። ዝም በይ አልኩሽ እኮ እኔ አታፈንጂኝ። በቃ ጨጓራን አትላጭው። በቃ ዝም በይ በቃ ዝም በይና ዝም ልበል። ጸባይን የበለጠ አትለውጭ። አትቀመጭም? ጨከነ ግልት ማታ ሀሳብህ ማርሽ ዴ ይኒ ውድ እንዴ
ወይ ማይ ናትሻ ሆቤ አንተ ናቲ ይሄ በቃ እንሂድ። በቃ ሻንጣው ላስገባው ወደ ውስጥ አስገባው። ሻንጣ ሲጀመር ዝም ብሎ ከመሬት ተነስቶ ይሄዳል። በጣም አንዳንዴማ የባል ቦታ የቤትሽና ለቤትሽ ክብር ይኖርሽ። የምሬን ነው። አንዳንዴ ቤትሽን ዝም ብለሽ ማለት ነው እንደ ሆቴል ወይም ደግሞ እንደ መጠጥ ቤት ወጣሽ የምትገቢበት አይነት ነገር አይደለም። ቤት ስነ ስርዓት አለው። ስነ ስርዓት ከሌለሽ እንደወጣሽ ትቀሪያለሽ። አለቀ። እሺ በቃ ከዚህ በላይ እኔ እንደዚህ አይደለም። እሺ በቃ ቀርቻለሁ። ብዙ አታወራ እንዴ አንቺ ዝም ብለሽ ደግሞ ትመልስልኛለች እንዴ? እና ይሄ ፓፓን ራሱ እኮ ሽር አድርጊያት ነበረ። እስኪያት ይሄን ኬክ ዘላለሽ ነው በእኔ ላይ እየቀለድሽ ማለት። ለማንኛውም ቀልድ ነው፣ ፍራንክ ነው። ለትናንት ነው መልስ ይሆናል በሚል ሀሳብ ነበር ውዴ፣ ግን ያው ለመመታት አሰብኩ እንጂ በፍራንክ ሰበብ እኔን እየተፈታን ነው ባንቺ ስራት ለይዘሽ ብታውቂ ጥሩ ነው። እና አሁን በዚህ ሰዓት እስኪ ልጅ ይዤ የት ትሄዳለች ብለህ ታስባለህ አንተስ? አጥልሻለሁ። ምን ይታወቃል? አንቺ ያስተካከልሽው ያሰናዳሽው ቤት ካለ ምን ይታወቃል? ምን ከነ ልጅ የሚያገባኝ ያገኘው ነው እንዴ? ምን ይታወቃል? ሰው ሰት ይታመናል እንዴ? ምን ይታመናል ሰው? ከነ ልጅሽ ላግባሽ የሚለኝ ከመጣሽ ያገባል። በቃ አባዬ ልጅሽ ልጅ ነው የሚል ከመጣ ለማንኛውም በቃ እንጂ ተቀለለሽ እናቴ ራሱ ይጥላል እንዴ? ከዚህ እሺ ይቅርታ ከመንገድ መተህ ከፀሐይ መተህ ውዱ ባለቤቴ ምሳ አቅርብ ወይ ውሃ ነው ምግብ ነው የምፈልገው ማለት ሲገባኝ እንደዚህ አይነት ስላደረኩኝ ሶሪ። ይሄ አንቺ የራስሽ ማለት ነው። በህይወትሽ ሁሌ እውነቱንም ውሸቱንም መለየት አቅቶኛል። ሁሌ ድራማ ስለምትሰሪ ሁሌ ስለምትቀልጂ የአንቺ ድራማ ወደ ለየለት ጸብና ወደ ለየለት ብጥብጥ እንደሚገባ አንድ ቀን ምንም ጥርጥር የለኝም። ስለዚህ ግን አያገባኝም። እኔ ባባ ራሱ እኮ ግራ ገባው። መቤቴ ስትቆጣኝ ጉዳይ እኔ ከዚህ በኋላ ለቤተሰብ አሳውቃለሁ። ቀል የለም። ምን ብለህ ነው የምታሳውቀው? አይ ሌላ ችግር ቢፈጠር ከዚህ በኋላ አንተ የማላውቀው ማለት ነው። ብዙ ሰዎች እንደውም እንዴት ወንድሙን አታውቂም ይላሉ። እንዴ ሁሉንም ወንድም አውቃችም። የእናት ያባትን ልጆች አውቃለሁ። ያከስተን ልጅ አጎትን ልጅ በምን ላውቅ እችላለሁ? አይደለም በአካል በስልክ የማላውቀውን ልጅ አይደለም አንተ እንደዚህ አደረገህ ያስደነገከኝ። ምን አስበህ ነው? እንዲሁም ይሄን ቀለል ያለ ፕራንክ ነው ካንተ አንፃር አስበኸዋል? ፖሊስ ናት እንፈልገዋለሁ ብሎ በዚህ ሰዓት እኔ ማንንም በሌለኝ ሰዓት እንደዚህ ሲል አይደብርም? ለምን ይደብራል? ለምን ይደብራል? አንተ ፕራንክ ስታደርግ ያንተ ምንም አይደለም። የኔ ነው የሚታወቀው። አንቺ ከዚህ በኋላ ትበጥብጭኝ ሰላም ሲጭኝ ሲጀመር ማለት ነው። ፕራንክ የሚደረግበትና የማይደረግበትን ለይ ሰውን ውዶች። ለማንኛውም ማለት ነው ለቤተሰብ አሳውቃለሁ። አያገባኝም። እኔ ለቤተሰብ አሳውቃለሁ። ፕራንክ አደረገች ማለት ፕራንክ አይደለም። እኔ ሌላ ነገር ቢፈጠር ኃላፊነቱን እንደማልወስድ እናገራለሁ ለቤተሰብ። አለቀ። ምክንያቱም እኔ ከኔ አቅም በላይ ነው ሁሉም ነገር። እኔ ከምለው ነገር በላይ ውዶች፣ አንቺ ላይ የሆነ ነገር እሱ የሚያደርገው ነገር እየታያል። አንተ የምታደርገው ነገር ምንም አይደለም፣ ቀላል ነው። የኔ ጊዜ ነው እንትን የሚለው። ለማንኛውም ይመችል።